ግሪን ካርድ ለምትፈልጉ ትውልደ ኢትዮጵያውያንና ትውልደ ኤርትራውያን በሙሉ ብዙዎቻችን ያስጨነቀው ለግሪን ካርድ ለማመልከት አሜሪካን ለቃችሁ ትወጣላችሁ በሚለው አዲስ ህግ ላይ የአሜሪካ የኢሚግሬሽን መስሪያ ቤት ማስተካከያ አድርጋለሁ ሲል ሰበር ግልጽ ማብራሪያ ሰጠ። ዝርዝሩን ተሰሙታላችሁ። ለህክምና ወደዚህ ወደ አሜሪካን ሀገር የመጣች ጋናዊት ነፍሰ ጡር ሴት በአሜሪካ ኤርፖርት የገጠማት አሳዛኝ ነገርና ትውልደ ኢትዮጵያውያን እንዲሁም ትውልደ ኤርትራውያን ከዚህ ምን መማር አለባቸው የሚለውን በዛሬው የአሜሪካ የኢሚግሬሽን የዜናና የመረጃ ጊዜ አካተነዋል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን የነዚህንና የሌሎችን ዜናዎች ዝርዝር መረጃ በቀጥታ ከኢትዮ ቨርቴክስ መከታተል እንደምትችሉ ከወዲሁ እያሳወቅን ወደ ዝርዝር መረጃዎቻችን አልፈናል። አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካ የዜግነትና የኢሚግሬሽን መስሪያ ቤት ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የቋሚ ነዋሪነት ፈቃድ ወይም ግሪን ካርድ አሰጣጥ ላይ መሰረታዊና እጅግ ታላቅ የሆነ የፖሊሲ ለውጥ ማድረጉን የሚገልጽ አዲስ መመሪያ ግንቦት 21 በፈረንጆቹ አቆጣጠር ሜይ 21 2026 ይፋ አድርጎ ነበር። በርካታ ትውልደ ኢትዮጵያውያን፣ ትውልደ ኤርትራውያን እንዲሁም በዓለም ዙሪያ የሚገኙ ስደተኞችን በሙሉ አስደንግጦ ነበር። አሁን ግን በዚህ ላይ ግልጽ የሆነ ማብራሪያና ማሻሻያ አድርጋለሁ እያለ ነው። ህጉ ሲወጣ ግልጽ ያልሆነና ብዙዎችንም ያወዛገበ ነበር። በቅርቡ የወጣው አዲስ መመሪያ በስደተኞች ማህበረሰብና በህግ ባለሙያዎች ዘንድ ከፍተኛ ስጋት ፈጥሮ የነበረ ቢሆንም የአሜሪካ የኢሚግሬሽን መስሪያ ቤት ኃላፊዎች ማብራሪያ ሰጥተውበታል። በዚህም መሰረት የፎርም I-485 ወይም አጀስትመንት ኦፍ ስታተስ የሁኔታ ማስተካከያ አመልካቾች በሙሉ ግሪን ካርድ ለማግኘት ከአሜሪካ እንዲወጡ የሚገደዱበት አጠቃላይ አዲስ ህግ አለመኖሩን አሳውቋል። ይህ ታላቅ የምስራች ነው። አላለቀም። አሁንም ሌሎች ማብራሪያዎችና ግልጽ መግለጫዎች ወጥተዋል። ባለፈው ሳምንት የወጣው የመጀመሪያው መመሪያ በሀገር ውስጥ ሆኖ የነዋሪነት ደረጃን ማስተካከል ወይም ደግሞ አጀስትመንት ኦፍ ስታተስ በፎርም I-485 ለማድረግ ልዩ መብት ኤክስትራ ኦርዲናሪ ሪሊፍ የሚቆጠር መሆኑን በመግለጹ አመልካቾች በገንዛ አገራቸው ባሉ የአሜሪካ ኤምባሲዎች በኩል እንዲያመለክቱ የሚያስገድድ መስሎ የሚታይ ነበር። በእርግጥም ህጉ እንደዚያ ነበር። ነገር ግን ባለስልጣናቱ አሁን በሰጡት ማብራሪያና መመሪያ መሰረት አጠቃላይ የህግ ለውጥ ሳይሆን የኢሚግሬሽን ኦፊሰሮች እያንዳንዱን ማመልከቻ በግልና በሁኔታዎች ላይ ተመስርተው ኬዝ ባይ ኬዝ እንዲወስኑ ስልጣን የሚሰጥ መሆኑ ተብራርቷል። በዚህ በአዲሱ ህግ ላይ በትክክል ምን እየተቀየረ ነው? ምንድነው የተቀየረው? የመሰረታዊ ህግ ይዘት አልተቀየረም። በኢሚግሬሽንና ዜግነት ህግ አንቀጽ 245 ሴክሽን 245 ኦፍ ዘ INA መሰረት በአሁኑ ወቅት አሜሪካ ውስጥ የሚገኙና መስፈርቱን የሚያሟሉ የውጭ ሀገር ዜጎች ከሀገር ሳይወጡ የቋሚ ነዋሪነት ወይም የግሪን ካርድ የደረጃ ወይም የሁኔታ ማስተካከያ አጀስትመንት ኦፍ ስታተስ ማመልከቻ የማቅረብ መብታቸው ሙሉ በሙሉ የተጠበቀ ነው። ነገር ግን አዲሱ መመሪያ የኢሚግሬሽን ኦፊሰሮች ያንድን አመልካች አጠቃላይ ሁኔታ በጥብቅ እንዲመረምሩ ትዕዛዝ ተሰጥቷቸዋል። በሀገር ውስጥ ሆኖ ደረጃን ማስተካከል እንደ አውቶማቲክ መብት ሳይሆን በኦፊሰሩ በጎ ፍቃድና ውሳኔ ላይ የተመሰረተ መሆኑን መመሪያው በግልጽ ያሳያል። አንድ ሰው እዚህ አሜሪካን ሀገር ሆኖ በተለያየ የቪዛ አይነት መጥቶ ለግሪን ካርድ አጀስትመንት ኦፍ ስታተስ ሲያመለክት ወይም ማመልከት ሲፈልግ ሙሉ በሙሉ መብቱ የተጠበቀ ነው። ነገር ግን የሱን ኬዝ በአሜሪካ የኢሚግሬሽን መስሪያ ቤት የሚሰሩ ኤጀንቶች ወይም ባለሙያዎች ኬዝ ባይ ኬዝ ይመለከቱታል። የሱ ውሳኔና የሱ በጎ ፍቃድ ግን ያስፈልጋል ነው የተባለው። ኦፊሰሮቹ ውሳኔ ለመስጠት የሚመዝኗቸው ነጥቦች አንድ አመልካች በሀገር ውስጥ ሆኖ ማስተካከያ እንዲያገኝ ለመፍቀድ ወይም ወደ ሀገሩ ተመልሶ በኤምባሲ በኩል እንዲያመለክት ለመወሰን ኦፊሰሮቹ የሚከተሉትን ፖዚቲቭ እና ኔጌቲቭ ጥያቄዎች ያነጻጽራሉ ነው የተባለው። ፖዚቲቭ ከበለጠም ግለሰቡ እዚሁ አሜሪካን ሀገር ቁጭ ብሎ
ሳይደክም ሳይወጣ ሳይወርድ ለግሪን ካርድ አጀስትመንት ኦፍ ስታተስ ወይም የሁኔታ ማስተካከያ ማድረግ ይችላል ነው የተባለው። ከኔጌቲቭ ወይም ካሉታዊ ጥያቄዎችና ነጥቦች ስንጀምር የአሜሪካ የኢሚግሬሽን መስሪያ ቤት ባለሙያዎች የሚጠይቋቸው ጥያቄዎች ወይም ቼክ የሚያደርጓቸው ነገሮች የሚከተሉት ናቸው። አንደኛ፣ የቪዛ ህግን መጣስ። ግለሰቡ የቪዛ ህግን ጥሷል ወይስ አልጣሰም? ቀደም ሲል የቪዛ ጊዜን ማሳለፍ ኦቨርስቴይ፣ ያለ ህጋዊ ፍቃድ መቆየት ወይም ያለ ስራ ፍቃድ መስራት አለ ወይስ የለም የሚለውን በግለሰቡ ላይ ይመለከታሉ። እነዚህን ጥሶ ከሆነ ግለሰቡ እዚህ አሜሪካን ሀገር ሆኖ አጀስትመንት ኦፍ ስታተስ እንዲያደርግ አይፈቀድለትም ማለት ነው። ሁለተኛ፣ ከቪዛው ዓላማ ውጭ መንቀሳቀስ። አሜሪካ ከገቡ በኋላ ከተሰጠው የቪዛ አይነትና ዓላማ ጋር የሚጋጩ ተግባራትን አከናውኗል ወይስ አላከናወነም የሚለውን ይመለከታሉ። ሶስተኛው፣ ኔጌቲቭ ወይም አሉታዊ ምርመራና ጥያቄ። የቅድመ እቅድ ሴራ ጸንስሷል ወይስ አልጠነሰሰም የሚለውን ነው። በጊዜያዊ ቪዛ ወደ አሜሪካ ሲገቡ መደበኛውን የቆንስላ ሂደት ለማምለጥ እና እዛው ቀርቶ ለመኖር አስቦ መግባት፣ ይሄ በደንብ ይታያል ማለት ነው። ወደ አሜሪካን ሀገር በጊዜያዊ ቪዛ እንደሚመጣም ታውቆ ተገምቶና ተረድቶ፣ ነገር ግን ግለሰቡ ሆን ብሎ ይሄን ደብቆ በሴራም አሜሪካን ሀገር ለመቅረት ሲሞክር ነው። አምስተኛው፣ ጊዜው ሲያልቅ አለመውጣት። የቪዛው ዓላማ ወይም የተፈቀደው ጊዜ ካበቃ በኋላ በአሜሪካ መቆየት። ማጭበርበር ወይም ሐሰተኛ መረጃ ሌላኛው ነው። ለማንኛውም የመንግስት አካል ሐሰተኛ ምስክርነት ወይም የተሳሳተ መረጃ መስጠት፣ እነዚህ ኔጌቲቭ ወይም አሉታዊ የሆኑ ጥያቄዎችና ምርመራዎች ናቸው። እነዚህ ነገሮች ከተገኙበት አንድ ግለሰብ በቀጥታ እዚህ አሜሪካን ሀገር ሆኖ አጀስትመንት ኦፍ ስታተሱን እንዲያስተካክል አይፈቀድለትም። ፖዚቲቭ ወይም አዎንታዊ ነጥቦች በአሜሪካ ውስጥ መቆየትን የሚያስፈቅዱ ናቸው። ጠንካራ የቤተሰብ ትስስር መኖር። ከአሜሪካ መውጣት በቤተሰብ ላይ በተለይ አሜሪካዊ የሆኑ የትዳር አጋር ወይም ልጆች ካሉ ከፍተኛና ሊቋቋሙት የማይችሉት ችግር የሚያስከትል በመሆኑ በሰነድ ሲረጋገጥለት ግለሰቡ እዚሁ አሜሪካን ሀገር ሆኖ አጀስትመንት ኦፍ ስታተስ እንዲያደርግ ይፈቀዳል። የህግ ተገዥነት። በአሜሪካ ቆይታ ወቅት የቪዛ ህጎችን በአግባቡ አክብሮ እየኖረ ከሆነ ለማህበረሰቡና ለኢኮኖሚው አስተዋጽኦ ማድረግ ለአሜሪካ ትልቅ አበርክቶ የሚያደርግ ከሆነ በህጋዊ መንገድ ለረጅም ጊዜ መኖር፣ የተረጋጋ የሥራ ታሪክ፣ ግብር በአግባቡ መክፈል፣ ልዩ ሙያ መኖር ወይም የሀገሪቱን ጥቅም የሚያስከብር የሥራ ስፖንሰርሺፕ ማግኘት የሚሉት ፖዚቲቭ ናቸው። የመጨረሻው መልካም ስነ ምግባር። ከወንጀል ነፃ መሆን፣ በሲቪክ ማህበራት ወይም በሙያዊ መስኮች የጎላ ተሳትፎና ስኬት ማሳየት፣ እነዚህን የተጎናጸፈ አንድ ግለሰብ ሳይወጣ ሳይወርድ ሳይደክም በዚሁ በአሜሪካን ሀገር ሆኖ አጀስትመንት ኦፍ ስታተስ አድርጎ ግሪን ካርድ እንዲያገኝ ያስችለዋል ተብሏል። የቪዛ አይነቶች ግን በተለየ መልኩ ተጠቅሰዋል። በብዛት የሚነኩ ቪዛዎች እነማን ናቸው ተብሎ አሁንም የአሜሪካ የኢሚግሬሽን መስሪያ ቤት በግልጽ አስቀምጦታል። ይህ መመሪያ በአሁኑ ወቅት ውሳኔ ያላገኙ እና ወደፊት ለሚገቡ ማመልከቻዎች በሙሉ የሚሰራ ነው። ይሄ ትልቁ ለውጥ ነው። ከዚህ ላይ አስምሩ፣ ነጥብ ያዙ። ይህ መመሪያ ልድገመው፣ በአሁኑ ወቅት ውሳኔ ያላገኙ ፔንዲንግ ኬዝ ወደፊት ለሚገቡ ወይም ወደፊት ለሚያመለክቱ ለግሪን ካርድ ማለት ነው I-485 ለሚያመለክቱ በሙሉ ይመለከታቸዋል ተብሏል። ስለዚህ ለግሪን ካርድ አመልክቼ በቀጠሮ ላይ ነኝ ያለውትና ከዚህ በኋላ ከአሜሪካ ውጣ ልባልም የሚለው አይሰራም ማለት ነው። እናንተንም ጭምር ይመለከታል። ክቡራን አድማጭ ተመልካቾቻችን፣ ወደፊት ደግሞ ለግሪን ካርድ አጀስትመንት ኦፍ ስታተስ ማመልከት ለምትፈልጉት እናንተንም ይመለከታል። ተጽዕኖ ግን እንደየቪዛ አይነቱና እንደየግለሰቡ ታሪክ ይለያያል። ሁሉም ሰው ከአሜሪካ ወጥቶ ግሪን ካርድ ለማመልከት በሀገሩ በሚገኘው ኤምባሲ በኩል ይሂድ አይባልም። መግቢያችን ላይም ይሄን አረጋግጠንላችኋል። ባለ ሁለት ዓላማ ቪዛዎች ይሄ ዲዋል ኢንተንት ቪዛ የሚባሉት H1B እና L1 ናቸው። እነዚህ ቪዛዎች ናቸው። እንዲሁም ጥገኞቻቸው በኤች1ቢ እና በኤል1ቢ ወደ አሜሪካን ሀገር ሲመጡ ልጆችና የትዳር አጋሮቻቸውንም ማምጣት ይችላሉ።
እነዚህ የስራ አይነት ቪዛዎች ናቸው አሜሪካን ሀገር ውስጥ በተለየ ዕውቀትና ችሎታ ለተወሰነ ጊዜ ሰርቶ ለመመለስ ነው። 3 ዓመት፣ 4 ዓመት፣ 5 ዓመት ድረስ ይፈቀዳል። ከዚያ በኋላ ግን የነዚህ የቪዛ አይነቶች በአሜሪካ ሕግ መሰረት ወደ ግሪን ካርድ አጀስትመንት ኦፍ ስታተስ እንዲጠይቁ ከወዲሁ የሚፈቀዱ የቪዛ አይነቶች ናቸው። ዲዋል ኢንተንት ያልናቸው ለዛ ነው። በጊዜያዊ የሥራ ቪዛ ላይ ያሉና በሕጉ መሰረት በጊዜያዊነት እየሰሩ የግሪን ካርድ የመጠየቅ መብት ያላቸው ዲዋል ኢንተንት አመልካቾች በዚህ መመሪያ ብዙም አይነኩም ተብለዋል። ደስ የሚል ነገር ነው። ማመልከቻቸው ከቪዛቸው ባህሪ ጋር እንደማይጋጭ መመሪያው ይጠቅሳል። ስለዚህ ወደ አሜሪካን ሀገር በኤች1ቢ እና በኤል1 የቪዛ አይነቶች የመጣችሁ በሙሉ ይህ አዲሱ ሕግ እናንተን አይመለከትም። እናንተ ሰላም ናችሁ ማለት ነው። ባላንድ ዓላማ ቪዛዎች የሚባሉ አሉ። ሲንግል ኢንተንት ቪዛ ይባላሉ። እንደ ኤፍ1 የተማሪዎች ቪዛ፣ ቢ1 እና ቢ2 የጎብኚዎች ቪዛ። እነዚህ ቪዛዎች ግን በትክክል ታርጌት ተደርገዋል። በጊዜያዊ የተማሪ ወይም የጎብኝ ቪዛ ወደ አሜሪካ የገቡ ግለሰቦች መጀመሪያ ሲገቡ የነበራቸውን ዓላማ በተመለከተ ጥብቅ ምርመራ ሊገጥማቸው ይችላል ተብሏል። አንድ ኦፊሰር አመልካቹ ቪዛውን የተጠቀመው መደበኛውን የኤምባሲ መንገድ ለማስቀረትና አሜሪካ ለመቅረት ብቻ ነው ብሎ ካመነ የአይ-485 ማመልከቻውን ውድቅ በማድረግ ወደ ትውልድ ሀገሩ ተመልሶ እንዲያመለክት ሊያዘው ወይም ሊወስንበት ይችላል። ሌላው የአሳይለም እና የሪፊውጂ ጠያቂዎች በሙሉ ወደ አሜሪካን ሀገር ከገባችሁ በኋላ ወደ አሳይለም ኬዛችሁ ጸድቆ ተቀባይነት አግኝታችሁ ወይም በሪፊውጂው ከገባችሁ ይህ አዲሱ ሕግ አይመለከታችሁም። ምክንያቱም እናንተ ቀድሞውኑም ለአሳይለም ስትጠይቁ አሳይለማችሁ ተቀባይነት አግኝቶ ሁልጊዜም በአሳይለም አትኖሩምና ለግሪን ካርድ ደግሞ ስታመለክቱ የግድ ወደ ሀገራችሁ ተመለሱ አትባሉም። ምክንያቱም አሳይለም ማለት መጀመሪያውኑም ግለሰቡ ከአሜሪካ ውጭ ወደ መጣበት ሀገር ቢመለስ በህይወቱ ላይ አደጋ ይገጥመዋል ተብሎ የሚታሰብ ስለሆነ ነው። ለግሪን ካርድ አመልካቾች ቀድማችሁ ላመለከታችሁ ወይም ወደፊት ማመልከት ለምትፈልጉ ከሀበሻና ከነጭ ጠበቆች የተሰጡ ምክረ ሐሳቦች፣ አንደኛ ህጋዊ ደረጃን ጠብቆ መቆየት ነው። ህጋዊ ያልሆነ የሥራ ቪዛ ካለዎት ግሪን ካርዳችሁ ሙሉ በሙሉ እስኪፈቀድ ድረስ ህጋዊነቱን ጠብቃችሁ ቆዩ ይላሉ። ሁለተኛ አዎንታዊ ማስረጃዎችን ማዘጋጀት ነው። በአሜሪካ ስላላችሁ ጠንካራ የቤተሰብና የቤተሰብ ትስስር፣ የሥራ ታሪክ፣ ታክስ በአግባቡ መክፈላችሁንና የወንጀል ታሪክ እንደሌላችሁ የሚያሳዩ ማስረጃዎችን ሰብስባችሁ በተደራጀና በግልጽ መንገድ አዘጋጁ ተብላችኋል። ትውልደ ኢትዮጵያን ከዛሬዋ ጊዜና ሰዓት ጀምሮ በተለይ ከላይ የጠቀስንላችሁን ፖዘቲቭ ወይም አዎንታዊ ነጥቦችን የምታሟሉበትን መንገድ ዶክመንት ቀድማችሁ እንድታዘጋጁ ምክራችን ነው። ይህ እርግጠኛ ነኝ ብዙዎቻችሁን ይጠቅማቸዋል። ቪዲዮውን ወደኋላና ወደፊት እየመላለሳችሁ አዎንታዊ ወይም ፖዘቲቭ ነገሮች፣ ኔጌቲቭ ወይም አሉታዊ ነገሮች የትኞቹ ናቸው የሚሉትን በደንብ አዳምጧቸው፣ ደጋግማችሁ ለመረዳት ሞክሩ። በዚህ መሰረት ግሪን ካርድ ቀድማችሁ ያመለከታችሁና ወደፊትም ለምታመለክቱ በሙሉ ከነጭና ከሀበሻ ጠበቆች የተሰጡ ልዩ ምክረ ሐሳቦችን እንዲህ እናቀርብላችኋለን። አንደኛ ህጋዊ ደረጃችሁን ጠብቃችሁ መቆየት ነው። ህጋዊ ያልሆነ የሥራ ቪዛ እንደ ኤች1ቢ ካላችሁ ግሪን ካርዳችሁ ሙሉ በሙሉ እስኪፈቀድ ድረስ ህጋዊነታችሁን ጠብቃችሁ ቆዩ። ሁለተኛ አዎንታዊ ማስረጃዎችን በደንብ አደራጅታችሁ አዘጋጁ። በአሜሪካ ስላላችሁ ጠንካራ የቤተሰብና የህብረተሰብ ትስስር፣ የሥራ ታሪክ፣ የታክስ በአግባቡ መክፈላችሁንና የወንጀል ታሪክ እንደሌለባችሁ የሚያሳዩ ማስረጃዎችን በሚገባ አደራጅታችሁ በግልጽ አስቀምጡ ተብላችኋል። ትውልደ ኢትዮጵያን ይህ በጣም ይጠቅማችኋል። ከዛሬዋ ጊዜና ሰዓት ጀምሮ በአሜሪካ ግሪን ካርድ ያመለከታችሁ፣ ፔንዲንግ ኬዝ ያላችሁ፣ ወደፊት ለማመልከት ያሰባችሁ በሙሉ ከቪዲዮአችን ላይ ወደ ኋላና ወደፊት እየመላለሳችሁ አዎንታዊ ወይም ደግሞ ፖዚቲቭ የሚባሉት የትኞቹ ናቸው፣ ኔጌቲቭ ወይም አሉታዊ የሚባሉት የትኞቹ ናቸው የሚሉትን በግልጽ ደጋግማችሁ ተረዱ። ከተረዳችሁ በኋላ ዶክመንታችሁን በሱ መሰረት አዘጋጁ። አዎንታዊ ማስረጃዎች በበዙ ቁጥር እዚሁ አሜሪካን ሀገር ሆናችሁ ለግሪን ካርድ እንድታመለክቱ ይፈቀድላችኋል። አሉታዊ ነገሮች በበዙ ቁጥር ግን ወደ ሀገራችሁ ዲፖርት የመደረግ ቻንሱ ከፍ ይላል።
ሶስተኛው እዚህ አሜሪካን ሀገር ከሚገኙ ጠበቆች ጋር በቅርበት ነገሮችን ተከታተሉ። አጠቃላይ የኢሚግሬሽን ሁኔታችሁንና ስታትሳችሁን አስረዷቸው። በተግባር እየታዩ ያሉ ተጽዕኖዎች ምንድናቸው ወደሚለው እንለፍ። የስደት ጉዳዮች ጠበቆች እንደሚያመላክቱትና እንደሚናገሩት የአሜሪካ የኢሚግሬሽን መስሪያ ቤት ይህንን መመሪያ በተግባር ሙሉ በሙሉ ማዋል ጀምሯል ብለዋል። ተጨማሪ ማስረጃዎችም መጠየቅ ጀምረዋል ብለዋል። በሂደት ላይ ባሉ የI-485 ማመልከቻዎች ላይ የአሜሪካ የኢሚግሬሽን መስሪያ ቤት ተጨማሪ ማስረጃዎችን መጠየቅ የጀመረ ሲሆን አመልካቾች ለምን ጉዳያቸው በሀገር ውስጥ እንዳያልቅ እንደሚፈልጉ የሚያሳዩ ልዩ አዎንታዊ ምክንያቶችን በሰነድ እንዲያቀርቡ ታዟል። ይህ በጣም ጠቃሚ ነው። የመስተጓጎል ስጋት ጨምሯል። አዲሱ መመሪያ በአዲሱ መመሪያ ምክንያት ማመልከቻ ውድቅ መደረግ ማለት ግሪን ካርድ ሙሉ በሙሉ ተከለከለ ማለት አይደለም። ነገር ግን አመልካቹ ከአሜሪካ ወጥቶ በሀገር በሚገኘው ኤምባሲ ረጅም ወረፋ እንዲጠብቅ ስለሚያስገድደው የቤተሰብ መለያየትና የስራ መቋረጥ ያስከትላል። ይሄ ነው ትልቁ ችግር አሁን ላይ የመጣው ይሄ ነው። ሌላው የስትራቴጂ ለውጥ ተደርጓል ነው። የህግ ባለሙያዎች ቀጣሪ ድርጅቶች የሰራተኞቻቸውን የስደት ሂደት በጥንቃቄ እንዲገመግሙ እየመከሩ ነው። በእያንዳንዱ ወይም በአንዳንድ ሁኔታዎች ሰራተኞችን ከድርጅታቸው በተለይ በኤፍ1 በኦፒቲ የተማሪዎች ማለት ነው፣ በቲኤን በዲዋል ኢንተንት የመጡትን መረጃቸውን በሚገባ እንዲያደራጁ ድርጅቶቹም ጭምር መረጃ እንዲደርሳቸው ተደርጓል ነው የሚለው። የድሮውና አዲሱ ህግ ያለው የአሰራር ልዩነትን ደግሞ እንመልከተው። ዋናውን መንገድ ስንመለከት ከዚህ ቀደም አንድ አመልካች በአሜሪካ ውስጥ ካለና መስፈርቱን ካሟላ የደረጃ ማስተካከያ ወይም አጀስትመንት ኦፍ ስታተስ ማድረግ መደበኛ አሰራር ነበር። ምንም ችግር አልነበረውም። አሁን ግን በውጭ ሀገር ኤምባሲ ማመልከት ዋናው መደበኛ መንገድ ሲሆን አጀስትመንት ኦፍ ስታተስ ግን ልዩ ሁኔታ ይሆናል ማለት ነው። ተቃራኒ ነው የሆነው። ከዚህ በተቃራኒ ነው። ከዚህ በፊት አሜሪካን ሀገር የሚኖር አንድ ሰው በተለያየ ቪዛ መጥቶ አጀስትመንት ኦፍ ስታተስ አድርጌ ግሪን ካርድ ማግኘት እፈልጋለሁ ካለ ይህ መደበኛ የአሜሪካ የኢሚግሬሽን መስሪያ ቤት የዕለት ተዕለት ስራው ነበር። አሁን ግን ይህ መደበኛ የዕለት ከዕለት ስራ አይሆንም። በተለያዩ ሀገራት በሚገኙ የአሜሪካ ኤምባሲዎች ሂዳችሁ እዛው ጨርሱ ነው የሚሉት። ነገር ግን መደበኛ ያልሆኑ ሌሎች ኤክስትራኦርዲናሪ የሆኑ ኬዞችን ግን እዚሁ አሜሪካን ሀገር እመለከታለሁ ብሏል። ሌላው የማጽደቂያ መስፈርት ነው። ቀደም ሲል ህጋዊ መስፈርቶችን ማሟላት ብቻ መጽደቅና ከወንጀል ነፃ መሆን ማለት ነው ማመልከቻው እንዲጸድቅ ያደርግ ነበር። በአዲሱ አሰራር ግን ህጋዊ መስፈርቶችን ማሟላት ብቻውን በቂ አይደለም። በተጨማሪም አዎንታዊ ምክንያቶችም ካሉታዊ መብለጣቸውን ማረጋገጥ ግዴታ ነው ተብሏል። ወደ ቀጣዩና ወደ መጨረሻው የአሜሪካ የኢሚግሬሽን ዜናና መረጃ ስናልፍ እጅግ ልብ ሰባሪ ነገር ነው የምናስደምጣችሁ። ለህክምና ወደዚህ ወደ አሜሪካን ሀገር የመጣች ጋናዊት ነፍሰ ጡር ሴት በአሜሪካ ኤርፖርት የገጠማት አሳዛኝ ነገርና ትውልደ ኢትዮጵያውያን እንዲሁም ትውልደ ኤርትራውያን ከዚህ ምን ይማራሉ የሚለውን በዝርዝር ላስደምጣችሁ ነው። አንዲት የ4 ወር ተኩል ነፍሰ ጡር የሆነች ጋናዊትና ልጇን በዋሽንግተን ደላስ ዓለም አቀፍ አውሮፕላን ማረፊያም በዚህ ውስጥ መስኮት በሌለው ጠባብ ክፍል ውስጥ ለአንድ ሳምንት ታስረው ከቆዩ በኋላ ከአሜሪካ እንዲባረሩ ተደርጓል። የአሜሪካ የሲቪል መብቶች ሰብአዊ መብት ረገጣ መፈጸሙን በመግለጽ ባደረገው ከፍተኛ የህግ ትግልና የፌዴራል ፍርድ ቤት በሰጠው ውሳኔ መሰረት ጉዳዩ ባለፈው አርብ እልባት አግኝቷል። ሁኔታው ግን ልብ ሰባሪ ነው። የታሪክ መነሻውን በዝርዝር እናስደምጣችሁ። የ38 ዓመቷ አናቤላ ጂያሲና የ4 ዓመቷ ልጇ ህጋዊ የቱሪስት ቪዛ በመያዝ ግንቦት 19 2026 ወደ አሜሪካ ገቡ። ግለሰቧ የ4 ወር ተኩል ነፍሰ ጡር ስትሆን እንዲሁም የ4 ዓመት ልጅ ደግሞ ለህክምና ወደ አሜሪካን ሀገር ይዛ መጥታለች። የጉዟቸው ዓላማ ደግሞ በኦሃዮ ግዛት ለሚገኘው የአክሮን ህፃናት ሆስፒታል ለልጇ የእጅ እክል ቀዶ ጥገና ለማድረግ ለተያዘ ቀጠሮ ነበር። ከጋና ወደ አሜሪካን ሀገር ሪፈር ተጽፎላት ለከፍተኛ ህክምና ልጇን ለማሳከም ነው አሜሪካን ሀገር የመጣችው። ነገር ግን በአውሮፕላን ማረፊያው የአሜሪካ ጉምሩክና የድንበር ጥበቃ ሲቢፒ መኮንኖች
ጥያቄ ሲያቀርቡላት ነገሮች ሁሉ ተቀያየሩ። ያሰበችው ሁሉ እንዳልሆነ ሆነባት። ሰማዩም ተደፋባት፣ ቀኑም ጨለመባት። ግለሰቧም ለበርካታ ቀናት በተዘጋ ጨለማ መስኮት ውስጥ ተቀምጣለች። እርቧታል፣ መከራም አይታለች፣ ተሰቃይታለች። የተናገረችው እውነት እንዲህ የሚል ነበር። ጂያሲ በጋና ውስጥ በልጇ የአካል ጉዳት ምክንያት የሚደርስባቸውን ማህበራዊ መግለልና እንግልት በመፍራት ወደ ሀገሯ ማለትም ወደ ጋና መመለስ እንደማትፈልግ በግልጽ ተናገረች። ሁኔታው ይሄ ነው እንግዲህ። የህግ ወጥመድ ወደ ሀገሯ መመለስ እንደምትፈራ በመናገሯ ምክንያት የድንበር ጥበቃ መኮንኖቿ ወዲያውኑ እንደ ጥገኝነት ጠያቂ ወይም አሳይለም ሲከር ቆጠሯት። የቪዛ መሰረዝ። የአሜሪካ የፍትህ ሚኒስቴር ጠበቆች በፍርድ ቤት እንደተከራከሩት ከሆነ ጂያሲ ጥገኝነት ጠይቃ አሜሪካ ለመቅረት ማሰቧን በቃሏ በመግለጿ የያዘችው የቱሪስት ወይም የሕክምና ቪዛ በህግ በራሱ እንዲሰረዝ አውቶማቲክ ዲስሚሳል ሆኗል ነው የተባለው። ትውልደ ኢትዮጵያውያን ተጠንቀቁ። በተለይ የአሜሪካን የጉምሩክ ወይም የድንበር ጥበቃ ባለሙያዎች ለሚጠይቋችሁ ጥያቄዎች እናንተ የምትሰጡት ምላሽ ይወስነዋል። የምትሰጡት ምላሽ ያዋጣኛል ወይስ አያዋጣኝም ብላችሁ መወሰን ያስፈልጋል። የሚያውቁ ሰዎችን፣ ጠበቆችንና የህግ ባለሙያዎችንም ማማከር ያስፈልጋል። ይህች ግለሰብ ጥገኝነት እፈልጋለሁ ስትል አሜሪካን ሀገር ልጇን ለማሳከም የተሰጣት የጊዜያዊ ቪዛ በራሱ አውቶማቲካሊ ዲስሚስ ተደረገ። የሰብአዊ መብት ረገጣ ክሶች። የቨርጂኒያ የሲቪል መብቶች ህብረት ለፍርድ ቤቱ ባቀረበው አስቸኳይ አቤቱታ መሰረት ጂያሲና ልጇ በአንድ ክፍል ውስጥ አንድ አልጋ፣ መታጠቢያና መጸዳጃ ቤት ብቻ በያዘም አየር ማረፊያ ክፍል ውስጥ ለ9 ቀናት ተቆልፎባቸው ቆይተዋል ነው የተባለው። ድርጅቱ የሚመለከቱትን ከባድ በደሎች ጠቅሷል። የጤና መታወክ። ጂያሲ በደረሰባት ከፍተኛ ውጥረት ምክንያት በነፍሰ ጡርነቷ ላይ ደም መፍሰስና ማዞር አጋጥሟታል። 2 ጊዜ ወደ ሆስፒታል ተወስዳለች ነው የተባለው። ያሳዝናል። የምግብ እጥረት። የሆስፒታሉ ዶክተሮች በቂ ምግብ እንደማታገኝ ስጋታቸውን ገልጸዋል። ልጇም በረሃብ ምክንያት ቀኑን ሙሉ ያለቅስ እንደነበርና የድንበር ጥበቃ መኮንኖች ከውጭ ምግብ እንድትገዛ እንዳልፈቀዱላት ተገልጿል። ምን አይነት አሳዛኝ ነገር እንደሆነ አስቡት። ይህ የሚደረገው አሜሪካ ነው። ይህ የሚደረገው እዚሁ አሜሪካን ሀገር ነው። ሌላ ሀገር እንዳይመስላችሁ። ሰልጥናለች፣ ለሰው ልጆች መብት ትሟገታለች፣ ለሰው ልጅ ሰብአዊነት ትራራለች ከምትባለው ከአሜሪካ ነው ይህን ጉድ እየሰማ ነው የምንገኘው። በግዴታ ማስፈረም ነው። በማህፀኗ ያለው ጽንስ እንዳይጨናገፍ የፈራችው ጂያሲ በቂ ምግብና ገላዋን የመታጠብ እድል ለማግኘት ስትል ብቻ በገንዛ ፍቃዷ ወደ ሀገሬ እመለሳለሁ የሚል ሰነድ ላይ እንድትፈርም ተገዳለች። ሁኔታውን ሲያጠቡባት፣ እስር ቤት ሲያቆዩዋት፣ ሲያጨናንቋት፣ ቀኑ ሲጨልምባት፣ ሰማዩ ሲደፋባት ሳትወድ በግድ ይቅርብኝ አሜሪካ ብላ ፈርማ እንድትወጣ ተገዳለች። ጠበቆቿ ግን ይህንን ያደረገችው በጭንቀት ምክንያት እንጂ የጥገኝነት መብቷን ለመተው እንዳልሆነ አስታውቀዋል። የአሜሪካ የሀገር ውስጥ ደህንነት ሚኒስቴር ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የቀረበውን የጭካኔ ክስ ያስተባበለ ሲሆን በስር ላይ ያሉ ሰዎች በሙሉ በቂ የሕክምና ክትትልና ምግብ ያገኛሉ ሲል አስተባብሏል። ሁልጊዜም እነሱ እንደዚህ ነው የሚሉት፣ ተቃራኒ ነገር ነው የሚመልሱት። የፍርድ ቤቱ ውሳኔና ማጠቃለያው። በቨርጂኒያ የምስራቅ ዲስትሪክት የፌዴራል ፍርድ ቤት ዳኛ ሊዮኒ ብሪንኬማ በስርዓቱ ላይ ያላቸውን ከፍተኛ ቅሬታ ገልጸው ሁኔታውን በጣም አስከፊ ሲሉ ጠርተውታል። የፍርድ ቤቱ ውሳኔና ማጠቃለያው። በቨርጂኒያ የምስራቅ ዲስትሪክት የፌዴራል ፍርድ ቤቶች ዳኛ ሊዮኒ ብሪንኬማ በስርዓቱ ሁኔታ ላይ ያላቸውን ከፍተኛ ቅሬታ ገልጸው ሁኔታውን በጣም አሳፋሪና አስከፊ ሲሉ ጠርተውታል። እናትየውና ልጇ ካሁን በኋላ አየር ማረፊያ ውስጥ ማደር የለባቸውም ሲሉ ወስነዋል። ዳኛው ለመንግስት ጥብቅ ትዕዛዝም አስተላልፏል። ወይ ቤተሰቡን በነፃ መልቀቅ አለያም በዚያው ዕለት በቀጥታ በረራ ወደ ጋና መመለስ ነበረባቸው ብሏል።
ሆኖም የኢሚግሬሽን ፍርድ ቤት ጃያሲ የጥገኝነት መስፈርቱን አታሟላም የሚለውን ቀዳማዊ ውሳኔ ስላጸናው መንግስት የፍርድ ቤቱን ቀነ ገደብ በመጠቀም እናትና ልጁን በዚያው ምሽት ወደ ጋና በሚሄድ አውሮፕላን ላይ እንዲሳፈሩ አድርጓቸዋል። በዚህም ምክንያት እናትና ልጇ ወደ ሀገራቸው የተሸኙ ሲሆን የሲቪል መብቶች ህብረት ያቀረበው አስቸኳይ የክስ አቤቱታ ደግሞ ውድቅ ሆኗል። ወይዘሮ ጃያሲና ልጇ ከዚህ አስከፊ ስቃይ ተላቀው ነፃ በመውጣታቸው ብንደሰትም ማንም ሰው እንዲህ ያለ ኢሰብአዊ አያያዝ ሊደርስበት አይገባም ሲሉ የቨርጂኒያ የሲቪል መብቶች ህብረት ስራ አስፈጻሚ ሜሪ ባወር ተናግረዋል። የኢሚግሬሽን መብት ተሟጋቾች እንደሚሉት ከሆነ ይህ ጉዳይ የአሜሪካ መንግስት የጥገኝነት ጠያቂዎችን ተስፋ ለማስቆረጥና ከወዲሁ ተስፋ ቆርጠው አሜሪካን ለቀው እንዲወጡና በራሳቸው ፍቃድ እንዲመለሱ ለማድረግ የአየር ማረፊያ ክፍሎችን እንደማቆያ በመጠቀም የሚከተለውን ጥብቅ ስትራቴጂ ያሳያል ሲሉ በይፋም የፕሬዝዳንት ትራምፕ አስተዳደርንና የዲፓርትመንት ኦፍ ሆምላንድ ሴኩሪቲን አጠቃላይ ስርዓቱን ያጋለጡበት ታሪካዊ ሂደትም ተከስቷል። ትውልደ ኢትዮጵያን ከእንደዚህ አይነት ነገር ይሰውረን ነው የሚባለው። ይቺ ግለሰብ ልጇን ለማሳከም ነው ወደ አሜሪካን ሀገር የመጣችው። ልጇን አሳክማለች ወይስ አላሳከመችም ስለሚለው ዝርዝር መረጃ ማግኘት አልቻልንም። ብቻ በአሜሪካ የአውሮፕላን ማረፊያ ጣቢያ ውስጥ ለ9 ቀናት ጨለማ ክፍል ተቆልፎባቸው አንድ ህፃን ልጅ ዛም በሆዷ ደግሞ ነፍሰ ጡር ሁና ስትሰቃይ መቆየቷን የሚያሳይ ነው። ለአሳይለም ወይም ለጥገኝነት ብትጠይቅም እንኳን ተቀባይነት ሳታገኝ ወደ ሀገሯ ሙሉ በሙሉ ተመልሳለች። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር የተያያዙ ዜናዎቻችንና መረጃዎቻችን በዚህ ተጠናቀዋል። በሌሎች ተመሳሳይ የኢሚግሬሽን ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉም ሰናይ ቆይታ እየተመኘን ይህን የዩቲዩብ ቻናል ከዚህ በፊት ሰብስክራይብ አላደረጋችሁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ እንድትጫኑ እያሳሰብን በድጋሜ እስከምንገናኝ አሁንም መልካሙን ሁሉ እንመኝላችኋለን። ይህ ኢትዮ ቨርቴክስ ነው፣ የእናንተ ታማኝ የአሜሪካም የፖለቲካም የንግድ የማህበራዊ እንዲሁም የኢሚግሬሽን የመረጃ ምንጭ።